ሊያዝ እንደው በእናት በመሰሉ ሊያዝ። እኔ እኮ አልፈልገውም አይደለም ያልኩት፣ እንፈልገው ነው ያልኩት። በቃ እኮ እንፈልገው። በቃ ተሙን እናገኘዋለን፣ የትም አይደል እናገኘዋለን። ልጅ ሞቶ ቢሆን ምን አውቃለሁ። አያሟርቱበት፣ አይሞትም፣ ልጆት አይሞትም። እንደዚህ አያሟርቱበት። ልጆትን እናገኘዋለን፣ በቃ እናገኘዋለን። የተጨነቃችሁ ውድ ቤተሰቦች ተሙን ከዛሬ ጀምሮ ከአሁኗ ሰዓት ጀምሮ ተሙን የመፈለግ ስራ እንጀምራለን። ሰውስ ምን ይባላል? የሁላ ሰው ጠርተን ምንድነው የምናደርገው? ሀገርን ምድር ሰው የጠራሁት እኮ ምንድነው የሚባለው? እሺ እንግዲህ ሽምግልናው ከነገ ወዲያ ነው። ውድ ተመልካቾች ዛሬ የምንገኘው አርብ ላይ ነው። ምን ያላቅም ለሽምግልናው እንዲደርስም ቢሆን ወይዘሮ ሶፊያ የቻልኩትን አረጋለሁ። በደንብ ተሙን እፈልጋለሁ። በጸሎት አግዙኝ። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እንግዲህ ዛሬ በጣም የፈራነውን የደረሰው እኔ የፈራሁትን የደረሰው ተሙ የት ነው? ምክንያቱም እነዚህ ጋዜጠኞች ይታገታሉ፣ ይጠፋሉ ምናምንና ያው ሲጠፉ ያንን ነው የምናስበው የምንጨነቀው እና በጣም ሲያስጨንቀኝ ነበረ። ወዴት ገባ? ይሄን ያህል ቀን 5 ቀን ይጠፋል። አዎ ግን ከዛ በላይ ጠፍቶ ያውቅምና በጣም ነበረ እንትን ያልኩት። ግን ለማንኛውም እናትየዋም አሁን ልጁ ጠፍቷል፣ ታግቷል፣ ልጄን ገለውት ነው ሚኪ አንተ እጅ ያለበት ወይ የት ነው እያሉ ነው። እና እግዚአብሔር አምላክ ለተሙዬ ፈጣሪ ድረስልን። እግዚአብሔር አምላክ ከአንተ ጋር ይሁን። ያው እንግዲህ ደስታህን ልታበስረን ነበረ፣ መታገትክን ሰማን። ፈጣሪ አምላክ ከአንተ ጋር ይሁን። ወደ አንተ የሚሰነዘረው ወደ እነሱ ፈጣሪ መልሰው ነው የምለው። ሌላ ምንም አይደለም። ተሙዬ እግዚአብሔር ከአንተ ጋር ይሁን። በድጋሚ ሚኪዬ በጣም ነው ያሳዘነኝ። ይለፋል፣ ይጥራል። እሱ ቤትም ያለ ብዙ ችግሮች አሉ። ያን ሁሉ እያደረገ እናትየዋ ደግሞ ደብዳቤውን እንቅ አድርገው ይዞ 7 ቀን ሙሉ ምነው ተሙ የት ሄደ ብሎ ሲሄድ ደብዳቤ አሳይቶ አንተ ነህ እጅ ያለበት ማለት ይከብዳል። ይሄ ልጅ በጣም እየጣረ ነው፣ እየለፋ ነው። ስንት ሲቃይ ያየ ልጅ ነው እና እንዳለው ሚኪዬ እነሱ እየጸለዩለት እስኪ እንትን በል ብለው በፊቱ ነበረ ከትኩሱ ማሳወቅ የነበረባቸው። ኤኒዌይ ያም ሆኑ እኛ የሚያሳስበን የጀግናችን ተሙ መታገትና ወይም መጥፋት ነው የሚያሳስበን። ምክንያቱም አንድ ሰው ሲጠፋ ወይም ሲታገት እንደዙ አይደለም፣ መደብደብ አለ፣ ብዙ ነገር አለ እና ያ ስለሚደርስበት ፈጣሪ እግዚአብሔር ከሱ ጋር ይሁን ለማለት ነው። ውድ ቤተሰቦቼ በጣም ነው የጨነቀኝ። አላቅም ብቻ ፈጣሪ ከእናንተ ጋር ይሁን እላለኝ። ሁላችንም በጸሎት አንርሳቸው፣ እንጸልላቸው። ለጀግኖቻችን ጥበቡን ያድላቸው፣ ፍቅርን ይስጣቸው ለማለት እወዳለሁ። በተረፈ በስደት ያላችሁ ሁላችሁም ፈጣሪ አምላክ ከእናንተ ጋር ይሁን፣ ምንም አይንካችሁ። እንግዲህ ጀግናችንን ደግሞ ቸር ወሬ ያሰማን እላለሁኝ። በተረፈ መልካም ቀን ይሆንላችሁ። ቻው